ሄለን የምትባል በህይወት አለች ልክ ነው እያልክ ነው ቤቲም እውነት አላት እኮ ማለት ነው ምንድነው እውነቱ ቴዲ እውነት አይደለም ስልክህንም አልከፍትም በቃ ቴዲ በቃ አቤላ ከዚህ በላይ እንግዲህ እኔም ስለዚህ ስለ ሄለን መስማት የጀመረችው ትክክል ነው ማለት ነው ምን ነው ልክ ቴዲ ምን ነው አንተ መናገር ለምን የከበደ ሄለን ስለ ሄለን ስለዚህ እውነት አላት በቃ እሱን ነው ማለት አየህ አንተ እውነት ሄለን አለኝ ስትለኝ ደግሞ እንዴ ለምን ሊነግራት አልፈለገም ሚል ጥያቄ ወደ ራሴ መጥቶብኛል አንተ ነው ያጠፋኸው እኮ ቴዳኒ ያጠፋው አለ ብዬ አላስብም አራት ፍታላ ሰላም እንዴት ናችሁ እንግዲህ እኔ ተመልሼ ብቻዬን መጥቻለሁ ያው አቤላን ቀጥሬዋለሁ አቤላ መምጣቱ አይቀርምና ይሄ አሁን ያያየናቸው የነበሩት ሰሞኑን እየተከሰቱ ያሉ ጉዳዮችን መስተካከል አለባቸው ወደሚለው ነው እኔ እያደለ ያለሁት አንዳችሁ ተው ብዬ ለመምከር በቀደም ቤት ነበርኩኝና ያው አንዳንዴ ስሜታዊ ትሆናላችሁ ግን አንድ ሰው መተው አለበት ብዬ አስባለሁኝ ይሄ እኔ የተሰማኝ ስሜት ነው እንትና ነው ጥፋተኛ ቤቲ ነች ማለትም ከበደኛ አቤላም ማለት ከብዶኛል ቤቲ ያለችው ሄለን የምትባል በህልሙ ተደጋጋሚ እንደገና በአካል የሚነግሯትም ሰዎች አሉና ይሄንን ጉዳይ አቤላ ጥርት ማድረግ አለበት ብዬ አስባለሁ እንዴት ነው ማጥራት ያለበት ማን እንደሆነች ምን እንደሆነች ያው ቤቲ ላይ ጥያቄ ሊፈጥርባት ይቻላል የሚመስለኝ በህልሙ ስላላት ብቻ አይደለም ከዚህ በፊት በተደጋጋሚ ሰዎች የሚነግሯት አሉ መሰለኝ እኔ እንደተረዳሁት አቃለው ምናምን ነው ያለቻለችውና ላስታርቅ እጃው ምንም አልቻልኩም በቀደም ያው ጭራሽ ነገሮቹ ተጋጋሉና የማይሆን ነገር ላይ ደረሱና ነገሮቹ አሁን መስተካከል አለባቸው ብዬ ነው ማስበው እኔ ለምን ትንሽ ያልናቸው ጉዳዮች አንዳንዴ ስፍት ይሉና ይሄ መመለሻ ያጣሉ አቤላም እየተናደደ መጣ እኔም ያው የማስታረቁ ነገር አልሆነልኝምና እስቲ አሁን እኔና እሱ ቁጭ ብለን አውርተን አቤልን ቀጥሬዋለሁ መጥቶ ያለውን ነገር አውርተን ነገሮቹ ቢስተካከሉ ብዬ አስባለሁ ለምን ሰሞኑን እያየናቸው ያሉት ነገሮች እነሱ ለብዙ ሰው ተርፈው ነበር እና አንዳንዴ በራስ ላይ ሲሆን አልገባኝም እንዴት ማስተካከል እንዳለበት ሰው አላውቅም ለምን ሌላ ቦታ ሄደው ነው ብዬን እነናሂን ለማስታረቅ የሄዱበት ጉዞ አሁን እነሱ ቤት ሲመጣ ደግሞ ትንሽ ግራ ነው የሚያጋባውና በዚሁ ነገሮች ቢስተካከሉ ብዬ አስባለሁ መሸነፍ ያለበት ሰው መሸነፍ ያለበት ነገር አለ ብዬ አስባለሁ ለምን እኔ የምችለው አቤላን ነው አቤላ ተሸነፍ ከማለት ውጪ አማራጭ የለኝም ለምን በቃ ካንዱ ወገን ነው እኔ አቤላን ነው ማሸነፍ የምችለው ካንዱ ወገን ነው ማሸነፍ እና መሸነፍ ያለው ካንዱ ወገን ነውና አቤላ ተሸነፍ ለማለት እንግዲህ ይሄው እዚህ እንደምታዩት ቀጥሬዋለሁ ሲመጣ እንግዲህ የሚሰማውን ስሜት አብረን እናያለን እኔም ጫን ለማለት ሞክራለሁ ነገሮች በዚህ መንገድም መሄድም አልነበረባቸውም አሁን ደግሞ ችላ ካልናቸው ነገ ከነገወዲያ ጉዳዩ እንትን ይያለ ነው የሚሄደው ይሄ መመለሻ ያጣሉ ለምን ነገርን የሆነ እየወለደ ብቻ መስማት የሌለባቸው መድረስ የሌለበት ቦታ ደርሶ እንትን እንዳለን ነው አቤላን ያው እንዲመጣ ቀጥሬዋለሁ እዚህ እና እንዲመጣ እንትን ለዋለ ኦኬ አቤላ እየመጣ ነውና ለማስታረቅ እስቲ አቤላዬ አይቀጥሩ አክብርሃል ሰላም እንዴት ነህ አለው እና ጉዳዮቹን እንትን ለማለት ነው እንግዲህ መቼም አዲስ ነገር እንዲህ ነው አይደለም ገብቷል አይደለ ለምንድነው የፈለከኝ እኮ አሁን እሱን ለመዘርዘር ይሄ ታይም ነው ጊዜ ነው የምወስደው ምናምንና እንዴት ነው ማድረግ ያለብን በቀደም በስልክም አውርቻለሁ የቤቲንና ይሄ ጉዳዩ እንዴት ነው መቋጨት ያለብን ምን ቴዲ በምን እንቋጨዋለን በቃ እሷ ያለችውን እየሰምተይለ በቃ በዛ ላይ ያደረገችውን ነገር አይታል በቃ ተረጋጋም አዋቤላ ማለት ካልተረጋጋች ምን ስለምን እኔ ምንድነው አልገባኝ ማለት አንተ አሁን ጥፋቶችን እኔ አሁን የዛን ቀን ኢሞሽናል ሆንክ በጥፊ ተማታ እኮ ለሱማ እኮ ይቅርታ ልትልንል ሄደን እኮ ነገሮቹን ያባሱት እነኚህ ናቸው ፕላስ ደግሞ
ይቺ ሄለን ስለምትባለው ልጅ ንገረኝ ስትል እኔ ራሱ መንገር አለበት። ለምንድን ነው ማስረዳት የከበደ እኮ አሁን ቴዲ እንዴ ሄለን ምን ብዬ ላስረዳ? በቃ በህልም እንዲህ ብላ ትለኛለች። ሄለን አይደል በህልም ብቻ እኮ አይደለም እያለች ያለች። አቤል አልተረዳህትም እንዴ? ሰዎችም የሆነ ነገር እያሉኝ ነው። አልገባም ቴዲ። እኔ ስለሷ ምን ብዬ እንደምናገር አላውቅም። ማለት አሁን እሷ የምትፈልገው እውነት አለ። እሷ በቃ ሄለን ማለት እንዲህ ነች፣ ተገናኝተን እናውቃለን፣ እንዲህ ነው በቃ ፍቅረኛ ነች እንድላት ወይ የሆነ እንድላት ነው እሷ እየፈለገች ያለችው። እውነታውን አይደለም እሷ የምትፈልገው። ገብቷል? እኔ ምን ብዬ እንደማስረዳ ስለሷ አላውቅም። በቃ ማለት እኔ ከባድ ነው። በቃ ጓደኛዬ ነች። ታውቃታለህ? ሄለን የምትባለው ጓደኛዬ ነች። አዎ በቃ ጓደኛዬ ነች እኮ። ስለዚህ አንተ ጓደኛ ከሆነ ታዲያ የኔ ጓደኛ ነች። ስለዚህ ቤቲም እውነት አላት እኮ ማለት ነው። ምንድነው እውነቱ ቴዲ? አይደለም የዛን ቀን አብሬ መጥቼ ሄለን ማነች ንገረኝ ስትል ጓደኛዬ ነች ምናምን ብለህ ለምን አልተናገርክም? ይኸውልህ የተረጋጋችበት ሁኔታ አይደለም ያለችው። ጭራሽ ነገሩ እየባሰ ነው የሚሄደው። ጓደኛዬ ነች አይደለም። አሁንም እቺ ሄለን የምትባለው እኮ እንዴ ምን ብዬ ልንገራት? ይኸውልህ ቴዲ አሁን ጓደኛዬ ነች ብነግራት ነገሩ ጭራሽ እሷ ያሰበችው ነገር ስለዚህ ሄለን የምትባለው ልጅ አለች እየተገጣጠመ ነው የሚሄደው። አይደል ሄለን የምትባለው ጓደኛዬ ነች በቃ። ስለዚህ እኮ ይሄንን ልንገራታ ሄለን የምትባለው ጓደኛዬ ነች። ቴዲ አሁን እኮ ከባድ ነው እንደዛ ብላችሁ ለኔ ራሱ አዲስ ነው እግዚአብሔር እሷ ከምታስበው ነገር ጋር ጓደኛዬ ነች ብላት አሃ ለካ እንዲህ ነው ብላ ታገጣጠመዋለች። ስለዚህ ስለሷ ነገር ማውራት የለብኝም እኔ። ለዛ ነው ዝም ያልኩት እንጂ ስለሷ ማውራቱ ከብዶኝ አይደለም። እሷ እንዲህ ስትል አይ የምትባል እኮ ጓደኛ አለች ብላት ነገሮቹን እሷ ከመጣላት በህልሙ እንዲህ ካለችው ጋር ተገጣጥመውና አጉል ነገር ታሰበ። ስለዚህ ስለ ሄለን መስማት የጀመረችው ትክክል ነው ማለት ነው። ምን ነው ልክ ቴዲ? ምን ነው አይደለም። እኔ ያልገባኝ ነገር ሄለን የምትባለው ማነች ብላ ስትጠይቅ የዛን ቀን ሄለን የምትባለው ጓደኛዬ ነች እንዴት ልበላት ቴዲ? እንደዛ ብላት እንዴት አትላትም? ይኸውልህ ሰማኛ እየሰማኝ ነው። አሁንም እኮ ነገሩ ይበላሻል። ይኸውልህ እየሰማኝ እኔ ሄለን የምትባል ጓደኛዬ ነች እንዲህ ነች ብላት ሌላ ነገር ነው የምታስበው። በህልም እንዲህ ስትል ቴክስት ስታርግ ምን ብላ ያ ሁላ ነገር አይምሯ ያንን እያሰበ ስለሆነ አዎ ሄለን የምትባል ልጅ አውቃለሁ ጓደኛዬ ነች ብላት ሌላ ነገር ውስጥ ነው የምትገባው። ገብቷል አይደል? በቃ ያለኝ አማራጭ ይሄንን ነው። ገብቷል? ምንድነው ማድረግ ያለብኝ እኮ አሁን ግልጹና መናገር ያለብኝ ሄለን የምትባል ልጅ አውቃለሁ ጓደኛዬ ነች። መታወቅም ካለባት እየባሰ ነው የሚሄደው ጭራሽ። በቃ እንደዚህ ነው ብለህ ልክ ነች። ልክ ቤቲ እኮ ልክ ነች ማለት ነው። ምን ነው ልክ ቴዲ? ምን ነው አይደለም። እኔ አቤል አሁን እኮ በደንብ አውርተን ነገሮች እንዲስተካከሉ ነው አይደል? ምን አርጋ ነው የላከች? ልክ ነች። እኔ ምን ታረጋለች? እኔ ከቤቲ ጋር ከዛን ቀን ጀምሮ አልተገናኘንም። ታዲያ ምንድነው ልክ ነች ማለት? ያንተማ ነገሮች እንዳይበላሹ ነው። መቼ ይሄን ራሱ ዛሬ ነው ያወቅሁት እኔ እኮ ሌንንም እኮ ላንተ ሄለን የምትባለው አለ። አሁን ተረጋግታ አንተም የምታወራኝ ከሆነ ላንተ ነው እየነገርኩ ያለሁት። አሁን ያየህ ላንተ ነግሬህ እንዲህ ከሆንክ ለሷ በነግራት እንዴት ልትሆን እንደምትችል አስብ። ልክ ነቻ የምትል ከሆነ አንተ እሷ ደግሞ ምን ብላ እንደምታስብ ሄለን የምትባለው አለች እንዳለች አሁን እኮ ፕሩፍ አረክልኝ። እኔ እኮ በህልም የታየች ሄለን ነው እስካሁን ድረስ እኔ ጋር የነበረው ሐሳብ። በቃ ብቻ ትሄዳ። ስለዚህ እንዴት እናድርግ? እሺ ምን እንደማረግ አላውቅም። በቃ አይታ ይቅርታ ጠይቋትኝ አይደለ መታን ይላከች አይደለ? አሁን እኮ እሺ ደስተኛ አይደለችም። በቃ ሄለን የምትባለው ልጅ የለችም ምናምን ብለህ ብናስታርቃችሁ ነገ ደግሞ ሄለን የምትባለው መምጣቱ አይቀርም መስማቱ አይቀርም እኮ። እሺ አሁን እኔ ምንድነው ማድረግ ያለብኝ? እውነታው በቃ አሁን ነገሮችን ለማጥራት ሁሌ ጥርት እኮ በቃ ሄለን የምትባል ይቅርታውን ስለ ሄለንም አቤላ እኔ ላንተ ብቻ ለወግ ይበሳል እኮ ቴዲ ነገሩ። ስለ ሄለንማ ብነግራት አንተ እኮ እዚህ ጋር ሆነ አንተ እንኳን እንዴ ልክ ነቻ ያልከኝ እሷ ደግሞ አዎ ሄለን የምትባል ጓደኛ እኮ አለችኝ ብላት ለካ ለዚህ ነው አብራችሁ እንደዚህ ሆነ እንዲሆነ ሌላ ብዙ ነገር ታስባለች። ያ እንዳይታሰብ አይደለም ነገም ይሄንን ቤት አያስተካክለውማ። ይሄ ተመልሶ መምጣቱ አይቀርም ይብሳል ጭራሽ። አንተ መናገር ለምን የከበደ ሄለን ስለ ሄለን ምን ብዬ ነው የምናገረው? ስለ ጓደኛ እንደሆነች ነገሩ ይበሳል ብዬ ነው እንጂ ለምን እኮ ስለዚህ መንገር ነው ያለብህ ለቤቲ። ምን አላውቅም ብቻ ትሄዳ ምን ማድረግ እንዳለብኝ አሁን እኔ አላውቅም። ይሄ ልክ አይደለም አቤላ። ከቤትም እሷ እንደወጣ ነው የምትፈልገው። ጥቼላታለሁ። ገብቷል። በዚህ ሁኔታ ከቤት ወጣ አሁን ብዙ ነገር አለ ትሄዳ ነው አይደለም። እኔ አሁን ላይ ደብሮኛል እውነት ለመናገር። በቃ ማለት የሰው ልጅ እኮ ሊያጠፋም ይችላል እኮ አይደል? በቃ ገብቷል እኮ። ስለዚህ ንገረኝ እያለች ለምን ደው መንገር ይከበደ? ምን ብዬ ልንገራት? ስለ ሄለን አሁን እኮ ይሄው ስለ ሄለን ምን ልንገራት እኮ አለች
ሄለን የምትባል እኮ አለች። የስራ ባልደረባዬ ነች ጓደኛዬ እንዲህ ብለሽ ብላት ጭራሽ ለካ ከሷ ጋር እየዋልክ ሌላ ግንኙነት አለ በህልም ስትል ያደርከው አብረህ እየዋልክ። እሺ አሁን እኮ ላስታርቅ ሲሄድ ሄለን የምትባል ስለ ሄለን ነገርች ስትል ሄለን የምትባል የለችም ብትል አብረህ የምቆም ይመስላል? እሺ ምን አድርጊ ምን በትክክል መናገር አንተና እሷ ፍቱት። አንተና እሷ ፍቱት። ይኸውልህ ሰማኝ፣ አንተና እሷ ፍቱት። ሰውም አታስገቡ። እኔ ሄለን የምትባል ንገረኝ ስትል አንተ ሄለን የምትባል ምናምን እኔ አላውቅም ብትል እኔ እዛ ጋር የምቆምበት ሞራል የለኝም። አቤት አሁን በቃ አሁን እኮ እኔ እናንተ ራሱ አጨቃጨቀ እኮ። አዎ በቃ እሱን ነው የምልህ። እኔ እናንተን ያጨቃጨቀ እሷ ምን ሊያደርግ እንደሚችል። ስለዚህ እውነት አላት። በቃ እሱን ነው የምልህ። አየህ አንተ እውነት አይ ቤቲ እውነት አላት። አሁን ከነገርከኝ ነገር እኔ ላንተም አላደለው ከሰማሁት አትረዱኝም። እኔን ለዛ ነው በቃ ገብቷል። ላገኘን ብለህ ስትጠራኝ እኮ የምትረዳ ይመስሎኝ ነው። እኔ እኮ ተረዳሁ አቤላ። ሄለን የምትባል ግን እስካሁኗ ደቂቃ ድረስ እንዳለች አላውቅም። ይኸውልህ አቤላ ሄለን ምንም አሁን እሺ ከዚህ በኋላ ምን እንዲፈጠር ነው? በቃ እሷም እኮ አብሬያት እንደሆነ አትፈልግም። ስለዚህ ጉዳይ ካላወቀች እንደዚህ አብረ ውጣ ነው ያለችኝ አይደል? አስወጣታ ነው እንትን ያለች ይቅርታዬን የተቀበለች አይደል? ምን ሰው ልጅ እኮ ምን ጃላቱ ያጠፋ አጥፍታ ይሄ እኮ ጥፋት አይደለም። ያጠፋው ምኑ ጋር እንደነ ልክ ሄለን ማለት እኮ አብረህ ምናልባት ስለምትውል አሁን እኮ ላንተ ስለዚህ እኔ አሁን መጀመሪያ ነው ያጠፋው። አንተ ጥፋት አለብህ። ሄለን ማነች ስትላ ሄለን ማለት ስራ ቦታ አብረን የምንሰራ በተደጋጋሚ የምንገናኝ ለምን ታስባለህ? ከዚህ አሁን ደግሞ ሄለን ማለት እኮ ብለህ ስታስረዳ ሌላ ብጥብጥ ነው የምታመጣው አቤላ። እኔ እስከዛሬ ድረስ ያልተረዳሁት እኔ አሁን ምን እንዳደረግ ነው ከኔ አንተ ማለት ያለብህ አሁን ሄለን አዋቃታለሁ ጸባችን ይብሳል ብዬ ነው ሄለን ማለት ጓደኛዬ ነች ብለህ ተናግረህ እና አሁን እቺ እንዳወራት ነው የምትፈልገው እንዳናገራት። አዎ ለምን እኛ መግባት የለብንም። ነገሮቹ ቀላል ናቸው አቤላ። ቅልል ያለሽ ጉዳይ ሰማይ አድርሰን መመለስ እናንተ ለሌላ ልትተርፉ አልነበር እንዴ? ለሌላ የምትተርፉ የነበራችሁ ሰዎች አንተ ላይ ሲሆን ለምን ከበደ? ያለህን ጉዳይ ይሄ ነው ብለህ ተናገር። ሞከርኩ። ቀላል ነው ጉዳዩ። ቀላል ጉዳይ አይካበድ፣ ወደ ሌላ ነገር አይሄድ ምናምን እያልኩ ነው ያለሁት። ገብቷል? ቀላል ጉዳይ እኮ ቀላል ጉዳይ ነው እኮ ያቀለልኩት። እስከመቼ እንደነበር ልንገር እውነቱን ያቀለልኳት እስካሁኗ ደቂቃ አንተ መተህ ሄለን አለኝ ስትለኝ ደግሞ እንዴ ለምን ሊነግራት አልፈለገም የሚል ጥያቄ ወደ ራሴ መጥቶብኛል። አሁን እኮ እኔ እናንተ ግልጽ እንድናወራ ነው እኮ ሄለን የምትባል ልጅ አለች ካልከኝ ለምን አትነግራትም? ለቤቲ አለች የስራ ባልደረባዬ ነች ማቃት ልጅ ነች እንደዚህ ብላ ማውራት አለብን። አሁን ተመልሼ እኔ ምን እንደማደርግ አለ እንዴ እናንተ ብዙ ኃላፊነት ያለባችሁ ናችሁ። በዚህ በትንሽ ነገር ነገሩን አግዝፋችሁ ሌላ ቦታ እንዳታርሱ። እኔ የሚሰማኝ ስሜት ይሄ ነው አቤላ። እስኪ ሄለን አለች ትለኛለህ እንዴ? በእናትህ እንዴ ቆይ አይ ልክ አይደለም። አይደለም ስጠይቅ አሁን ለምሳሌ እኔ እሺ ቆይ አንድ ጥያቄ ልጠይቅ። እኔ ማነች ስትለኝ እኔ አሁን ለምሳሌ ሄዲ በቃ አንተ አልገባህም። ይኸውልህ ማነች ስትባል መናገር የከበረ ለምንድን ነው እንዴ ብዬ ልንገራት? እንደዛ ሆነ አይስተካከልማ። አታስተካከለው ህይወትን አንተ ነህ ያጠፋኸው እኮ ትዳኔ ያጠፋሁት አለ ብዬ አላስብም። አራት ፍታላ ሌላ እውነቱን ነው የምነግርህ። እኔ አሁን ለምሳሌ እንዲሻፋፍኛ አይ አንተ ልክ ነህ ቤቲ አጥፍታለች እንዴ ቤቲ ጋርም ጥፋት አለ ጥፋት አለ ያልኩት እንዴት በህልሟ አቤልን ልትጠረጥረው ቻለች የሚል ሐሳብ ነበረኝ እስከዛሬ ድረስ። እንዴት ልትረዳው አትችልም? አቤል አሁን የጠረጠረችው ነገር ልክ ነው እያልክ ነው? አይ ብለሃል ሄለን የምትባል በህይወት አለች። ልክ ነው እያልክ ነው? የጠረጠረችው ነገር ልክ ነች ለማለት አልከበደኝም እያልክ ነው? ለምን መሰለህ ሰምታለች እኮ ከህልሙ በፊት እኮ ስለ ሄለን ሰምታለች አቤላ። እኔንም እያስደበርከኝ ነው አሁን። እኔ እውነቱን ነው የምነግርህ፣ መደበር ምናምን አይደለም። ልክ አይደለችም እያልክ አይደለም፣ ልክ ነችም እያልክ አይደለም። አንተም ልክ አይደለም። እስከዛሬ ሰውግን የነበረው ላንተ ነበር። ለምን መሰለህ የወገንኩት በህልሟ አይቶ በህልሟ ስላየች አሁን ቤቲ የምር መናደድ አልነበር እንዴ? ለምን አቤላ በህልሙ እሷ ብትል ምን ልትል ነው? የሥራ ቴክስት አትጻጻፍም፣ ስለ ስራ አታወራም፣ ስለምን አታወራም እንዴ? ለምን አትከፍትላትም? እሷ ያያየ ስልኩን ለምን አትከፍትላትም? ምን ያስፈልጋል? ሰው መተማመን አይቀርም እንዴ? ስልክህንም አልከፍትም። በቃ ቴዲ በቃ አቤላ ከዚህ በላይ እንግዲህ ነገሮችን እንዴት እንደምታስተካክል አላውቅም። በእኔ አቅም እኔ በምችለው ድረስ ግን ነገሮችን አሁኑኑ ፊክስ አድርጉ ነው የምለው። በጣም ትንሽ ነገር ነች።
ለሌላ እናስተካክላለን፣ ሌላ እንመክራለን፣ ሌላ ጋር ሄዳችሁ ልታስታርቁ የነበር ለራሳችሁ መሆን ካቃታችሁ እኔ የለሁበትም። አቤላ እግዚአብሔር ለምን ሄለን የምትባለው ልጅ እኮ በአካል መጣች፣ አሁን አለች። በቃ ስልክህንም ከፍታ አሳያት። ምንድነው የከበደ? እየተረዳ ያለሁት ነገር አንተም እየተረዳኝ አይደለም እንዴ? በቃ አቤላ እሷ ያሰበችው ነገር አርጋህልም ለማለት ይከብደኛል። አታረግም እያልክ ነው ያለው። በቃ አሁን ይሄ አላውቅም እኔ በቃ ሰው እየተረዳኝ አይደለም እንዴ? አንተ ስልክህን ከፍቶ ማሳየት ምን ከበደ? ሚስት አይደለች እንዴ? ሄለን ስለምትባለው አይደለም ሄለን የምትባለው ልጅ የለችም ብለህ አለች እያልከኝ አቤላ ምን ችግር አለው? የሥራ ባልደረባ ሰው አይኖርም እኮ ንገራት። ለምን አልነገርካትም? ማወቅ ይባባሳል ቴዲ ቤቲ እኮ እንዳለ ያውቃለች። አሁን ቤቲ ስለዚህ ልክ ነች እኮ ቤቲ ሄለን የምትባለው ልጅ አለች። ምን እንዳደረግ ነው የምትፈልገው? ንገራት። ምንድነው አሁን? እሺ የሥራ ባልደረባዬ ነች። ለምንድን ነው ባጭሩ? እኔማ የነበረው ነገሮችን አብረን አቤላ በቃ አንተ ተሸነፈ እሺ በላት። የሆነ አንዳንዴ ዋሽተንም እንታረቃለን። በቃ ሄለን የምትባለው እኮ ምናምን ብለህ እኔ የምሩን ስትነግረኝ አሁን ምን ልበል ነኝ? እሺ ምን አድርግ ነው የምትለኝ ቴዲ? አሁንም የምነግርህ ነገር ትክክለኛውን ነገር ንገራት። ስለ ሄለን ንገራት። ስልክህንም ከፍታ አሳይ። ትክክለኛው ነገር ላንተ ሳይዋጥልህ ለሷ ይዋጥላታል። ስለዚህ ስልክህንም ከፍታ አሳያት። ለምን ፓስወርድ ታረቅበታለህ ምናምን በቃ እሷም ትየው። ስለዚህ ለመጨረሻ ጊዜ ሞክራለሁ ቴዲ። ከሞክር ለመጨረሻ ጊዜ እንዳለችም ግን ንገራት። እኔ ለመጨረሻ ጊዜ ይቅርታ ጠይቃታለሁ። አዎ ለመጨረሻ ጊዜ ሞክራለሁ። ለመጨረሻ ጊዜ አይደለም ደጋግም። ህይወትህ ነች። ይደክማል በቃ ቴዲ። እንዴ መድከም የሚባል ነገር የለም እኮ ነገም ከነገ ወዲያ። አሁን እኔ በቤቲ ጋር አሁን ቤቲን ስረዳት ሄለን ስለምትባለው ጉዳይም ራሱ አውቃለች ማለት ነው። አሁን ራሱ ይቅርታ ምናምን ብትላት ራሱ ላበጣበጣት እዚህ በላይ የምናወራ ከሆነ እኔንም እያስቀየምከኝ ነው የምትሄደው። እኔ ብሄድ ይሻለኛል። መብት ነው። መሄድ ትችላለህ። ገብቶሃል አይደለ? መሄድ ትችላለህ አቤላ። እኔን ለማስቀየም ነው እንዴ የጠራኸኝ? መሄድ ትችላለህ። እሷ የደረሰችበት ነገር አለ ምናምን እያልክ ለምን መሰለህ? ለኔ ራሱ እኮ ደበከኝ። እየነገርኩህ እኮ ነው ያለው። እኮ ደበከኝ። በቀደም መሽለስ ነው ትናንት ነው ምናምን ነገሩ እንዳይባባስ ለኔ ለምን አልነገርኩህ? ዛሬ ነው የነገርከኝ። ለማንኛውም ቴዲ እኔ የመጨረሻ ሞክራለሁ። አንተም እየተረዳኝ ስላልሆነ እዚህ ከሆነ የፈለከኝ አመሰግናለሁ። ሞክራለሁ በቃ እኔ ግራን የገባኝ እንግዲህ አቤላን ጠርቼው ነበረ። የሆነ ያልተገለጡ ነገሮች አሉ። ቀላል ይመስላል እንጂ አንዳንድ ጉዳይ እኔ እንጃ። እኔ ለሷ የሚደበቅ ስልክ የሚከለከል ስልኳ መዘጋት ስልካቸው የሁለቱ በፓስወርድ መዘጋት አለበት ብዬ አላስብም። እና አቤላም ለኔ አዲስ ነው የሆነብኝ። አሁን ደግሞ ሄለን የምትባለው ልጅ በአካል አውቃታለሁ። የሥራ ባልደረባዬ አለኝ። በቃ መንገድ ከፈለገ ደግሞ በቀደም መንገድ ይችል ነበረ። ትናንት ነው ምናምን ተገናኝተን ከቤቲ ጋር ያወራነውን ጉዳይ ስለዚህ እኔ ነገሮች እንዲቀልላቸው ተስፋ አድርጋለሁ። ነገሮች ቢቀልላቸው ብዬ ተስፋ አድርጋለሁ። ግን በዚህ አካሄዱ ቤቲም የሰማቻቸው ጉዳዮች ካሉ ሄዶ ደግሞ እሱ ሄለን የምትባለው ልጅ አውቃለሁ ምናምን ብሎ ካልተናገረ ነገም ሌላ ነው እና ለብዙ ሰው ይተርፋሉ ያልኳቸው ሰዎች አንዳንዴ ጥቃቅን ባልናቸው ጉዳዮች ህይወት እንዴት እንደሚታመስ ግራን የሚገባውና እስቲ እግዚአብሔር ከነሱ ጋር ይሁን። የተሻለው ነገር ይግጠማችሁ። እንግዲህ እኔ የምችለውን ያክል አድርጌያለሁ። ሰው እንደ ወንድምነት የሚጠበቅብኝን አድርጌያለሁ። ግን አቤላም ጋር ከአቤል ሳይድ ነበርኩኝ እስከዛ መጣበት ደቂቃ ድረስ። ስለዚህ እስቲ እግዚአብሔር ያቀልጥ። ሄዶም ያለውን ነገር እሷን አስረድቶ ይቅርታ ጠይቆ የሚስተካከልም ከሆነ አላውቅም እንግዲህ